ለ25 ዓመታት ያህል ኤፍቢአይ ውስጥ የሰዎችን ባህሪ በማጥናትና ሰላዮችን በመመርመር ያሳለፈው ታዋቂው የሥነ ልቦና ባለሙያ ጆን ናቫሮ በዓለም ዙሪያ በሚሊዮኖች በሚቆጠር ኮፒ በተሸጠው ዋት ኤቭሪባዲ ኢዝ ሴይንግ በተሰኘው ታላቅ መጽሐፉ ላይ የሰውን ልጅ ሚስጥር የሚያጋልጥ አንድ አስገራሚ ሳይንሳዊ እውነትን አስፍሯል። ጆን ናቫሮን በመጽሐፉ ሲገልጽ የሰው ልጅ ከልጅነቱ ጀምሮ በቃላት መዋሸትንና ሰዎችን ማታለልን በሚገባ ይማራል። ነገር ግን የሰው ልጅ የሰውነት ክፍሎች በተለይም አእምሯችን ፈጽሞ መዋሸት አይችልም። ሰዎች በቃላቸው እወድሃለሁ፣ አከብርሃለሁ ወይንም እውነት ነው የምናገረው ሊሉ ይችላሉ። ነገር ግን ትክክለኛውን የልባቸውን ሐሳብና እውነተኛ ማንነታቸውን ሳያውቁት በእጃቸው፣ በአይናቸው፣ በእግራቸው አቅጣጫና በድምፅ ቃናቸው አማካኝነት አሳልፈው ይሰጣሉ ይለናል። ይህ እውነትም አንድን ትልቅ ሚስጥር ፍንትው አድርጎ ያሳየናል። ሁላችንም የምንኖረው ጭንብል ባጠለቁና ራሳቸውን ደብቀው በማህበራዊ ሚዲያም ሆነ በእውነተኛው ዓለም ሌላ ሰው ሆነው በሚቀርቡ ሰዎች መሃል ነው። የሰዎችን አእምሮ ማንበብ ወይንም ሪዲንግ ፒፕል ስንል የጠንቋይነት አሊያም ከሰው ጭንቅላት ውስጥ ገብቶ ሐሳብን የመስረቅ አስማት ማለታችን አይደለም። የሰዎችን አእምሮ ማንበብ ማለት ሰዎች በቃላቸው ከሚነግሩን የውሸት ታሪክ ጀርባ ያለውን ሰውነታቸው የሚነግረንን ትክክለኛ እውነት የመረዳትና የመተንተን ከፍተኛ የሥነ ልቦና ጥበብ ነው። ዛሬ ብዙዎቻችን የምንወደው ሰው ስለከዳን፣ ያመንነው የንግድ አጋራችን ስላታለለን አሊያም ሐሰተኛ ሰዎችን ጓደኛ አድርገን ወደ ሕይወታችን በማስገባታችን ምክንያት ልባችን ተሰብሯል። ብዙ ዋጋም ከፍለንበታል። ነገር ግን ዛሬ ይህንን አዙሪት ሁላችንም አብረን እንገተዋለን። ዛሬ የምንማረው ማንም ሰው ሊያታልለን በማይችልበት ደረጃ የሰዎችን እውነተኛ ማንነትና የተደበቀ ሐሳብ ልክ እንደተከፈተ መጽሐፍ እንዴት ማንበብ እንደምንችል ነው። እንኳን ወደ ሳጥን ዩቲዩብ ቻናል በደህና መጣችሁ። ይህ ሳጥን ነው፣ ከሳጥን ውጭ ሆነን የምናስብበትና የምንመክርበት መድረክ። በዚህ ቻናል ህይወትን የሚቀይሩ ጉዳዮችን እንማማራለን። ለቻናላችን አዲስ ከሆኑ የአሸናፊዎችን ቤተሰብ ለመቀላቀል ሰብስክራይብ የምትለዋን ቁልፍ ተጫኗት። ቶሎ ቶሎ እንድንገናኝ የደወል ምልክቷንም ክሊክ ማድረጉን አይዘንጉ። ይህ ቪዲዮ ህይወታችሁን የመቀየሪያ ነጥብ ወይንም ተርኒንግ ፖይንት ሊሆን ይችላልና እስከ መጨረሻው በማድመጥ በዙሪያችሁ ያሉትን ሰዎች እንድትረዱና አይምሯቸውንም እንድታነቡ የሚረዷችሁን 10 ኃይለኛ ጥበቦች ቅሰሙ። በተለይ 9ኛውና 10ኛው ጥበብ እጅግ ጠቃሚ ሐሳብን ይዟልና ትልቅ ቁም ነገር እንደምትወስዱበት አንጠራጠርም። ቪዲዮውን እስከ መጨረሻው በመከታተል አብራችሁን ቆዩ። እንዲሁም ቪዲዮ አቅም እንዲኖረው ላይክ በማድረግ ጀምረው ስኬቱን ለሚመኙለት ወዳጅ ሼር እያደረጉ ወደ ቁም ነገራችን እንግባ። የሥነ ልቦና ሳይንስ እንደሚነግረን የሰው ልጅ ማህበራዊ ፍጡር በመሆኑ በሌሎች ሰዎች ዘንድ ተቀባይነትን ለማግኘት ወይንም ደግሞ የራሱን የውስጥ ፍርሃትና ድክመት ለመደበቅ ሲል የተለያየ የማንነት ጭንብል ያጠልቃል። ሰዎች ሲያወሩን የምንሰማቸው ቃላትም አይምሯቸው አስበውበት አንጥሮትና ለእኛ እንዲመች አድርጎ የሚያወጣው የተስተካከለ መረጃ ነው። ነገር ግን የሰው ልጅ ስሜታዊ አይምሮ ወይንም ሰብኮንሽየስ ማይንድ ይህንን ውሸት መሸከም ስለማይችል እውነተኛውን ስሜት ማለትም ፍርሃትን፣ ንዴትን፣ መውደድን ወይንም ንቀትን በትንሽ የሰውነት እንቅስቃሴ ወይንም ቦዲ ላንጉጅ አሊያም በቅጽበታዊ የፊት ገጽታዎች አማካኝነት ያፈሰዋል። ስለዚህ የሰዎችን አይምሮ የሚያነብ ብልህ ሰው ጆሮውን ብቻ ሳይሆን አይኑን ይጠቀማል። ሰዎች የሚሉትን ብቻም ሳይሆን እንዴት እንዳሉት ያጠናል። ሰዎች በድምጻቸው የሚነግሩንን ትተን በሰውነታቸው የሚያሳዩንን ስናይ ያኔ የሰዎችን ውስጣዊ ዓለም በግልጽ መመልከት እንጀምራለን። የሰዎችን ውስጣዊ ባህሪ ያለመገንዘብ በሕይወታችን ላይ የሚያስከፍለን ዋጋ እጅግ አስከፊና የሕይወት ዘመን ጠባሳ ጥሎ የሚያልፍ ነው። ሰዎች የሚነግሩንን ብቻ አምነን ባህሪያቸውን ማጥናት ስናቆም እጅግ ለከፋ ክህደት እንጋለጣለን። ይህንን እውነት ካስተማሩን ታላላቅ ሰዎች መካከል አፕልን የመሰረተው ታላቁ የፈጠራ ሰው ስቲቭ ጆብስ አንዱ ነበር። ስቲቭ ጆብስ በወጣትነቱ ጆን ሲካሌ የተባለውን ሰው በቃላቱና በፕሮፋይሉ ብቻ አምኖ ወደ አፕል ኩባንያ ካመጣው በኋላ ያመጣው ሰው መልሶ ስቲቭን ከገዛ ኩባንያው እንዲባረር አድርጎታል። ስቲቭ ጆብስም በዛም ጊዜ ሰዎችን ውስጣዊ ማንነትና የተደበቀ ሐሳብ ማንበብ ባለመቻሉ ትልቅ ዋጋ ከፈለ። ነገር ግን ከዓመታት በኋላ ወደ አፕል ሲመለስ ከስህተቱ ተምሮ የሰዎችን እውነተኛ አቅምና ታማኝነት በአይናቸው አይቶ የሚያነብበትን ጥበብ በማዳበሩ አፕልን የዓለም ቁጥር 1 ኩባንያ ማድረግ ቻለ። የሰዎችን አይምሮና ባህሪ ማንበብ መቻል ክብራችንን፣ ገንዘባችንና ልባችንን የምንጠብቅበት የብረት ጋሻችን ነው። ታዲያ እናንተም የስቲቭ ጆብስን የህይወት አጋጣሚ ከሰማችሁ በኋላ ከሰዎች ቃላትና ማታለያ ጀርባ ገብተን ይህንን እውነተኛና የተደበቀ የሰዎችን ሐሳብ እንዴት በግልጽ ማንበብ እንችላለን ብላችሁ ከጠየቃችሁኝ መልሴ ከዚህ በታች በምንዘረዝራቸው 10 ጠንካራ ሳይንሳዊና ህይወት ለዋጭ የሥነ ልቦና ጥበቦች ይሆናል። እናንተም በህይወታችሁ ሰዎችን ማንበብና መረዳት የምትችሉበትን ጥበብ ለመቅሰም ከወደዳችሁ 10ሩንም ወሳኝ ነጥቦች በጥሞና ተከታተሉኝ።
አንደኛውና ብዙ ሰዎች ፈጽሞ ትኩረት የማይሰጡት እጅግ ኃያል ሰዎችን የማንበቢያ መንገድ የእግራቸውን አቅጣጫ መመልከት ነው። የሰው ልጅ አይምሮ ሲዋሽ ወይንም ስሜቱን ሲደብቅ ፊቱንና እጁን በቀላሉ መቆጣጠር ይችላል። ምክንያቱም ፊት ላይ ትኩረት እንደሚደረግ በሚገባ ያውቃል። ነገር ግን የሰዎች እግር ሁልጊዜም ከቁጥጥር ውጪ ነው። እውነተኛውን የልብ ሀሳብ ይናገራል። የስነ ልቦና ባለሙያው ጆ ናቫሮ እንዳረጋገጠው የሰው እግር ሁልጊዜም አይምሮ መሄድ ወደሚፈልግበት አቅጣጫ ነው የሚያመለክተው። ከሰዎች ጋር ቆማችሁ ስታወሩ የሰዎቹ ፊት ወደ እናንተ ዞሮ ነገር ግን የእግራቸው ጫፍ ወደ በሩ አቅጣጫ ወይንም ከእናንተ ውጭ ወደ ሌላ አቅጣጫ ከዞረ አይምሯቸው እናንተን መስማት አቁሟል፣ ንግግሩም ሰልችቷቸዋል ወይንም ቶሎ ጥሏችሁ መሄድ ይፈልጋሉ ማለት ነው። በአንጻሩ የሁለቱም እግራቸው ጫፍ በቀጥታ ወደ እናንተ ከዞረ ሙሉ ትኩረታቸውን ሰጥቷቸዋል ማለት ነው። ታዋቂው ጸሐፊ አለን ፔዝ ይህንን የእግር ቋንቋ የሰውነታችን እውነተኛ ፍላጎት መለኪያ መሆኑን ያስተምራል። ስለዚህ እናንተም ከዛሬ ጀምሮ ከሰዎች ጋር ስታወሩ ፊታቸውን ብቻ ሳይሆን ወደ ታች ዝቅ ብላችሁ የእግራቸውን አቅጣጫ ተመልከቱ። እግሮቻቸው እናንተን ካላመለከቱ ንግግሩን አሳጥራችሁ ተሰናበቷቸው። ሁለተኛው ኃያል መንገድ ከጭንብል ውስጥ የሚሾልከውን እውነተኛ ማንነት መያዝ ነው። ማንም ሰው የቱንም ያህል ውሸታምና አታላይ ቢሆን የውስጡን እውነተኛ ስሜት ማለትም ንዴትን፣ ንቀትን ወይንም ደስታን የፊት ገጽታው ላይ ለአንዲት ቅጽበት ሳያወጣ መደበቅ አይችልም። በሰዎች ላይም ይህ ቅጽበታዊ ስሜታቸው ፊታቸው ላይ ለግማሽ ሰከንድ ያህል ብልጭ ይልና ወዲያውኑ መልሰው የውሸት ፈገግታቸውን ያጠልቃሉ። ታዋቂው የስነ ልቦና ሳይንቲስት ዶክተር ፖል ኤክመን የሰው ልጅ የፊት ገጽታዎች በማጥናት ረገድ ባወጣው መመሪያ የሰው ልጅ ፈጽሞ ሊደብቃቸው የማይችላቸው 7 ዓለም አቀፍ ስሜቶች አሉት ይለናል። ለምሳሌ አንድ ሰው ጥሩ ነገር ነግሯችሁ ነገር ግን ለአንዲት ሴኮንድ የአንዱ ከንፈሩ ጥግ ብቻ ወደ ላይ ከፍ ካለ ያ ሰው በውስጡ እየናቃችሁ መሆኑን ያሳያል። እውነተኛ ደስታና የውሸት ፈገግታ የሚለየውም በአይኑ ዙሪያ ባሉ ጡንቻዎች ነው። የውሸት ፈገግታ አፍ ላይ ብቻ ሲሆን እውነተኛ ፈገግታ ግን አይንን ያጨማድዳል። ስለዚህ ከዛሬ ጀምሮ ሰዎች ሲያናግሯችሁ ቃላቸው ላይ ብቻ ሳይሆን አይናቸውና ከንፈራቸው አካባቢ ለሚፈጥሩት ቅጽበታዊ ለውጦች ከፍተኛ ትኩረት ስጡ። ያቺ ቅጽበታዊ ፊታቸው ላይ የምትታይ ለውጥም እውነተኛ የልባቸው ሀሳብ ማሳያ ናት። ሶስተኛው የስነ ልቦና ጥበብ አይንን ማንበብ ነው። አይን የነፍስ መስኮት ነው የሚባለው አባባል ሙሉ በሙሉ ሳይንሳዊ እውነትነት አለው። ሰዎች እውነትና ውሸት ሲናገሩ የአይናቸው እንቅስቃሴ ይለዋወጣል። ብዙ ሰውም ውሸታም ሰው አይንን አያይም ብሎ ያስባል። ነገር ግን ዘመናዊው አታላይ ይህንን ስለሚያውቅ ሲዋሽ ከመጠን በላይ አይናችሁን አፍጥጦ ሊያያችሁ ይሞክራል። ነገር ግን እውነተኛው ሀሳብ የሚነበበው ሰዎች አይናቸውን በሚያርቁበት አቅጣጫ ነው። አንድን ሰው ጥያቄ ጠይቃችሁት ለማሰብ አይኑን ወደ ላይና ወደ ግራ ከወሰደ ያ ሰው እውነተኛ የሆነን የድሮ ትዝታ እያስታወሰ ነው። ነገር ግን አይኑን ወደ ላይና ወደ ቀኝ አቅጣጫ ከወሰደ አይምሮ አዲስ የውሸት ፈጠራ እያዘጋጀ መሆኑን ያሳያል። የክሊንተን የቀድሞ መርማሪዎችም ይህንን የአይን እንቅስቃሴ ሰዎችን ለመመርመር ይጠቀሙበት ነበር። ስለዚህ የእናንተም የተግባር እርምጃ ይህ ነው። ከዛሬ ጀምሮ ሰዎችን ወሳኝ ጥያቄ ስትጠይቋቸው ቃላታቸውን ከመስማታችሁ በፊት አይናቸው ወዴት አቅጣጫ እንደሚሸሽ በጥሞና ተከታተሉ። አይናቸው ወደ ቀኝ የሚሸሽ ከሆነ የሚነግሯችሁ ታሪክ የፈጠራ ውሸት መሆኑን አውቃችሁ ተጠንቀቁ። አራተኛው መንገድ የሰዎችን ለውጥ የመለኪያ ሚዛን ማዘጋጀት ነው። የሰዎችን አይምሮ ለማንበብ በመጀመሪያ ያ ሰው በተረጋጋና ምንም ጭንቀት በሌለበት ሰዓት የሚያሳየውን መደበኛ ባህሪ ማወቅ ግዴታ ነው። አንድ ሰው በተፈጥሮ እጁን እያወናጨፈ የሚያወራ ከሆነ ነገ ሌላ ቦታ እጁን ስላወናጨፈ ዋሸ ልንል አንችልም፣ ምክንያቱም ያ መደበኛ ባህሪው ነው። ነገር ግን ሰውን የምናነበው ከመደበኛው ባህሪ ሲያፈነግጥ ነው። በተፈጥሮ የተረጋጋ ሰው አንድ ወሳኝ ጥያቄ ስትጠይቁት በድንገት መርበትበት ከጀመረ አሊያም ብዙ የሚያወራ ሰው በድንገት ጸጥ ካለ አይምሮ ውስጥ ትልቅ ሚስጥር፣ ፍርሃት ወይንም ውሸት መኖሩን ያሳያል። ታዋቂው ጸሐፊ ሮበርት ግሪን ዘ ላውስ ኦፍ ሂውማን ኔቸር በሚለው መጽሐፉ ሰዎችን ለማንበብ የፈለገ ሰው ልክ እንደ ሳይንቲስት የሰዎችን የዕለት ተዕለት ባህሪ በጸጥታ መመልከት አለበት ይለናል። ስለዚህ ጓደኞቻችሁን ወይንም አጋራችሁን ስታነቡ ዛሬ በተረጋጉበት ሰዓት እንዴት እንደሚቀመጡ፣ ምን ያህል እንደሚያወሩ ልብ በሉ። ነገ ይህንን መደበኛ ባህሪያቸውን በድንገት ሲቀይሩ ውስጣቸውን የተቆጣጠረ የተደበቀ ሀሳብ እንዳለ ወዲያውኑ ትረዳላችሁ። አምስተኛው ስትራቴጂ የሰዎችን የውስጥ ጩኸት ማዳመጥ ነው። ሰዎች ሲዋሹ ወይንም ሲጨነቁ ቃላትን መርጠው ሊያወሩ ይችላሉ። ነገር ግን የድምፃቸውን ቃናና ፍጥነት መቆጣጠር እጅግ ይከብዳቸዋል። የሰው ልጅ አይምሮ ውሸት ሲያዘጋጅ የልብ ምት ይጨምራል፣ የጉሮሮ ጡንቻዎችም ይኮማተራሉ። በዚህም ምክንያት የሚዋሽ ሰው ወይንም ሚስጥር የደበቀ ሰው የድምፁ ቃና ከወትሮ ከፍ ይላል፣ አሊያም ንግግሩን በፍጥነት ማውራት ይጀምራል። ምክንያቱ ደግሞ ያንን የውሸት ሰዓት ቶሎ ማለፍ ስለሚፈልግ ነው። ከዚህም ባለፈ አንድ ሰው የሚናገረው ነገር
እውነት ከሆነ ድምፁ ከደረቱ የሚወጣ የተረጋጋና ኃይል ያለው ይሆናል። አሜሪካዊው ታዋቂ ፖድካስተርና አነቃቂ ጆ ሮጋን ብዙ ታላላቅ ሰዎችን ቃለመጠይቅ ሲያደርግ የሰዎቹን እውነተኛነት የሚለካው ጥያቄ ሲጠይቃቸው ድምፃቸው በሚያሳየው መርበትበትና የቃና ለውጥ መሆኑን ይናገራል። ስለዚህ እናንተም የተግባር እርምጃ ግልጽ ነው። ዛሬ ሰዎች ሲያወሯችሁ የሚያወሩትን ቃል ትርጉም ወደ ጎን ተዉትና ልክ እንደ ሙዚቃ የድምፃቸው መውጣትና መውረድ ብቻ አዳምጡት። ድምፃቸው የሚንቀጠቀጥ ወይንም ያልተለመደ ፍጥነት ካለው የተደበቀ አእምሯዊ ትግል እያደረጉ መሆኑን እወቁት። ስድስተኛው ኃያል መንገድ የሰዎችን እጅ ማንበብ ነው። የሰው እጅ ከልብ ጋር ቀጥተኛ ግንኙነት አለው። ሰዎች በራሳቸው ሲተማመኑና እውነት ሲናገሩ እጃቸውን አውጥተው መዳፋቸውንም ከፍተው ያወራሉ። ነገር ግን ሰዎች አንድን ነገር ሲደብቁ፣ ሲፈሩ ወይንም ሲዋሹ እጃቸውን ኪሳቸው ውስጥ ይከታሉ። ካልሆነም ጠረጴዛ ስር ይደብቃሉ፣ አሊያም እጃቸውን ያጣምራሉ። በተጨማሪም ሌላው አስገራሚ የአእምሮ ማንበቢያ ጥበብ ሰዎች ራሳቸውን ሲያረጋጉ ማየት ነው። አንድ ሰው ውሸት ሲናገር አሊያም ያልጠበቀው ጥያቄ ሲቀርብለት አእምሮ ይረበሻል። ይህን ጊዜ ራሱን ለማረጋጋት ሳያውቀው እጁን ወደ አንገቱ ይወስዳል፣ አፍንጫውን ይነካካል፣ ፀጉሩንም ያሻሻል። ይህ ድርጊት አእምሮን ለማረጋጋት የሚወስደው ፈጣን ምላሽ ነው። ታዋቂ የፎረንሲክና የአእምሮ ሐኪም የሆኑ ባለሙያዎች አጥፊዎች በምርመራ ወቅት አንገታቸውን በተደጋጋሚ ሲነኩና ሲያሻሹ ሚስጥር እየደበቁ መሆኑን ወዲያውኑ ያውቁታል። ስለዚህ ሁላችሁም ይህንን ተግብሩ። አንድ ሰው ታሪክ እየነገራችሁ በተደጋጋሚ አፍንጫውን ወይንም አንገቱን የሚነካ ከሆነ ያ ሰው ሙሉ በሙሉ እውነት እየተናገረ አይደለም፣ አእምሮውም ጭንቀት ውስጥ ነው ያለው ማለት ነው። ሰባተኛው የሰላምና የሰዎችን አእምሮ የማንበብ ጥበብ እውነተኛው ማንነታቸው የሚታይበትን ቦታ ማወቅ ነው። ብዙ ሰዎች ከእናንተ ጋር ሲሆኑ በተለይም ከእናንተ ጥቅም የሚፈልጉ ከሆነ እጅግ በጣም ትሁት፣ ጨዋና መልአክ መስለው ሊቀርቡ ይችላሉ። ይህ ለእነሱ ያዘጋጁት የውሸት ጭንብል ወይንም ማስክ ነው። የአንድን ሰው እውነተኛ የውስጥ አእምሮ፣ የልብ ንጽህናና ስብዕና 100% ለማንበብ ከፈለጋችሁ ያ ሰው ምንም አይነት ጥቅም ሊሰጡት ለማይችሉና ከሱ በታች ለሆኑ ሰዎች የሚያሳየውን ባህሪ መመልከት አለባችሁ። ታዋቂው የስኬት ህግ የሆነው የአስተናጋጁ ህግ ወይንም the waiter rule እንደሚለው አንድ ሰው ለእናንተ እጅግ ጥሩ ሆኖ ነገር ግን ለካፌ አስተናጋጅ፣ ለጥበቃ ሰራተኛ ወይም ለታክሲ ሹፌር ንቀትና እብሪት የሚያሳይ ከሆነ ያ ሰው እውነተኛ ባህሪው እብሪተኛና መጥፎ ነው። ስለዚህም ፈጽሞ አትመኑት ይለናል። ታላቁ ቢሊዮነር ዋረን ባፌት ማንኛውንም የንግድ አጋር ከመቅጠሩ በፊት ሬስቶራንት ይዟቸው ይሄድና አስተናጋጁን እንዴት እንደሚያዙት ያጠናል። ስለዚህ የእናንተም የተግባር እርምጃ ይህ ነው። ከሰዎች ጋር ስትወጡ ለእነሱ ጥቅም ለማይሰጡ ሰዎች የሚያሳዩትን እውነተኛ ባህሪ ብቻ አጥኑ። ያ ባህሪ ነገ ለእናንተ የሚሰጧችሁ ትክክለኛ ማንነታቸው ነው። ስምንተኛው ኃያል መንገድ ከቀልድ ጀርባ ያለውን ሚስጥር መፍታት ነው። የሰው ልጅ አእምሮ በቀጥታ መናገር የፈራውንና የደበቀውን ጥልቅ ጥላቻ፣ ንቀት ወይንም ምቀኝነት አብዛኛውን ጊዜ በቀልድ ሽፋን አድርጎ ያወጣዋል። አንድ ሰው እየሳቀ የህይወታችሁን ትልቅ ነገር ካጣጣለው ወይንም በስላክ ከሰደባችሁ አእምሮ ያንን ነገር ማውራት ፈልጎ ነገር ግን ምላሻችሁን ስለፈራ እየቀለድኩ ነው በሚል ጭንብል እየሸፈነው ነው። ታላቁ የስነ ልቦና አባት የሆነው ሲግመንድ ፍሮይድ ፍሮይዲያን ስሊፕ ብሎ በጠራው ጽንሰ ሐሳቡ በዓለም ላይ ምንም አይነት ድንገተኛ ቀልድ የለም። እያንዳንዱ የሰው ልጅ ቀልድና ስላቅ በውስጥ የተደበቀ የጥልቅ ሐሳብ፣ የፍላጎት ወይንም የቁጣ ነጸብራቅ ነው በማለት አስገራሚ እውነት ያስተምረናል። እውነተኛ ወዳጅና ሚስጥራዊ ጠላትን የሚለየው ቀልዳቸው ነው። ስለዚህ እናንተም ከዛሬ ጀምሮ ሰዎች በስላቅና በቀልድ የሚያዋርዷችሁን ወይንም የሚተቿችሁን ንግግር እንደ ተራ ቀልድ አትለፉት። ይልቅስ ያ ቀልድ ከልባቸው ውስጥ የተቀዳ እውነተኛው አስተሳሰባቸው መሆኑን አውቃችሁ የሰዎችን አእምሮ አንብቡ። ዘጠነኛው ሚስጥር የሰዎችን የተደበቀ ስምምነት ወይንም ተቃውሞ ማየት ነው። የሰዎች አእምሮ ከእናንተ ጋር ሲስማማና እናንተን ሲወድ ሰውነታቸው ሳያውቀው የእናንተን እንቅስቃሴ ይኮርጃል ወይንም ሚረሪንግን ይተገብራል። እናንተ ወደፊት ስትጠጉ እነሱም ይጠጋሉ። እናንተ ፈገግ ስትሉ እነሱም አብረው ፈገግ ይላሉ። ይህ 100% አእምሯቸው ከእናንተ ጋር መገናኘቱን ያሳያል። ነገር ግን አንድን ሀሳብ ስታነሱ ሰውየው በድንገት ትከሻውን ወደ ኋላ ካደረገ፣ እጁን ካጣጠፈ ወይንም አካላዊ ርቀቱን ከጨመረ ያ ሰው በቃሉ እሺ ቢልም አእምሮ ግን ሀሳባችሁን ሙሉ በሙሉ ተቃውሞታል ወይንም እየዋሻችሁ ነው ማለት ነው። የቀድሞ የአሜሪካ ፕሬዝደንት አብርሃም ሊንከን የፖለቲካ ተቃዋሚዎቹን ልብ የሚያነበው ሀሳብ ሲያቀርብ ሰውነታቸው ወደ እሱ ይሳብ እንደሆነ ወይስ ወደ ኋላ ይሸሽ እንደሆነ በማጥናት ነበር። ስለዚህ እናንተም ይህንን ተግብሩ። ዛሬ ከሰው ጋር ስታወሩ፣ ወሳኝ ሀሳብ ስታነሱ የሰዎቹ ሰውነት ወደ እናንተ እየተጠጋ ነው ወይንስ እየሸሸ ነው የሚለውን አጥኑ። የሰውነታቸው አቋም ወይንም ፖስቸር አእምሯቸው ድምፅ ነው።
10ኛውና የመጨረሻው የሰዎችን አይምሮ የማንበብ ትልቁና ኃያሉ ጥበብ የራሳችሁን የውስጥ ስሜት መተማመን ነው። ብዙ ጊዜ አንድን ሰው ስናገኘው ሰውየው ምንም መጥፎ ነገር ባይናገርም ውስጣቸው ይህ ሰው ልክ አይደለም አትመነው የሚል የማስጠንቀቂያ ደውል ያሰማናል። ይህ ስሜት ምትሃት አይደለም፣ ይልቅስ ሳይንስ ነው። አይምሯችን በተለይም አሚግዳላ የሚባለው ክፍል እኛ በንቃት ከምናስበው በላይ በሚሊዮን የሚቆጠሩ መረጃዎችን ከሰውየው አይን፣ ድምፅ፣ ላብና ትንንሽ እንቅስቃሴ በሴኮንድ ውስጥ ሰብስቦና ተንትኖ የሚሰጠን ትክክለኛ የውሳኔ ውጤት ነው። አብዛኛውን ጊዜ የምንጎዳውም ይህንን የውስጥ ድምፅ ጥለን ሰዎቹ በሚያወሩት ቃል ስንታለል ነው። ታዋቂዋ የፕሮግራም አቅራቢ ኦፕራ ዊንፍሬ የህይወቷ ትልቁ ስኬትና ሰዎችን የማንበብ ሚስጥሯ በማንኛውም ጊዜ የመጀመሪያዋን የውስጥ ስሜት ፈጽሞ ጥርጥር ውስጥ አለማስገባቷ መሆኑን ትናገራለች። ስለዚህ የእናንተም የተግባር እርምጃችሁ ይህ ነው። ከአንድ ሰው ጋር ስትገናኙ ውስጣችሁ ይህ ሰው መጥፎ ነው ወይንም ውሸታም ነው ካላችሁ ያለምንም ማመንታት ይህንን ስሜት እመኑት። አይምሯችሁ ከእናንተ ቀድሞ የሰዎቹን ጭንብል አንብቦታልና ቸል ሳትሉ አምናችሁት ከዛ ሰው ጋር ያላችሁን ግንኙነት በጥንቃቄ አድርጉ። ውድ ቤተሰቦቼ በዛሬው ዕለት የሰዎችን አይምሮ ማንበብ ምን ማለት እንደሆነ፣ ሰዎችን ባለመረዳት የሚከፈለውን አስከፊ ዋጋ እና በ10 ጠንካራ ሳይንሳዊ መንገዶች እንዴት የሰዎችን ጭንብል ገልጠን የተደበቀ እውነታቸውን መረዳት እንደምንችል እጅግ በጥልቀት ተምረናል። የእግርን አቅጣጫ ማየት፣ ቅጽበታዊ የፊት ገጽታዎችን ማንበብ፣ የአይን ንግግርን መረዳትና የራሳችንን የውስጥ ድምፅ ማዳመጥንም ተመልክተናል። እኔም ለዛሬ ከመሰናበቴ በፊት ታላቁ አሜሪካዊ ፈላስፋ ራልፍ ዋልዶ ኤመርሰን ያስተማረውን ታላቅ ቃል አስታውሳችሁ። አይኖች አንድን ነገር ሲናገሩ፣ ምላስ ደግሞ ሌላ ነገር ሲናገር፣ ልምድ ያለውና ብልህ ሰው ሁል ጊዜም የሚያምነው የአይኖቹን ቋንቋ ብቻ ነው ይለናል። ሰዎች በሚሉት ቃል አትታለሉ፣ ነገር ግን በሚያሳዩት ድርጊትና አካላዊ ቋንቋ ላይ ተመርኩዛችሁ እምነታችሁን በዛ ላይም ጭምር አኑሩ። ይህ ትምህርት ለእናንተ ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስ ቪዲዮን ላይክና ሼር ማድረጋችሁን አትርሱ። እንዲህ አይነት ጥልቅና አስተማሪ የሆኑ የህይወት ክህሎትና ስነ ልቦናዊ ቪዲዮዎችን በየጊዜው ለማግኘት ቻናላችንን ሰብስክራይብ ያድርጉ። ከዛሬው ቪዲዮ ውስጥ የትኛው ነጥብ የበለጠ ልባችሁን እንደነካውና ከዛሬ ጀምሮ ተግባር ላይ እንደምታውሉት ከታች ባለው የኮሜንት ሳጥን ውስጥ ጻፉልኝ። እኔም እያንዳንዷን ኮሜንት አነባለሁ። ጭምትነትን የምታስወግዱበትን ጥበብ ለመቅሰም ከወደዳችሁ ደግሞ ስክሪኑ ላይ የማስቀምጥላችሁን ቪዲዮ ተጋበዙልኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ለነፍሳችሁ፣ ጥበብ ላይምሯችሁ ይሁን። እስከ ቀጣይ ቸር ያቆየን።